በሀገራዊ ለውጡ ለተገኘው ስኬት እውቅና የሚሰጥ የድጋፍ ሰልፍ በጅማ ከተማም ተከናውኗል። በድጋፍ ሰልፉ የጅማ ከተማና የጅማ ዞን ነዋሪዎች የተሳተፉ ሲሆን የመጣው ለውጥ ዘርፈ ብዙ ስኬቶች ማስመዝገቡን በድጋፍ ሰልፉ የተሳተፉ ነዋሪዎች ተናግረዋል። ብዙ መጉላላትና ስብራቶችን ሳይፈጥር ብዙ ህይወትን ሳይቀስፍ ስርዓትን በማሻሻል የመጣ ለውጥ ነው። ከዚህ በፊት ስርዓትን ነቅሎ ሌላ መትከል ነበረ። አሁን ግን የነበረውን ስርዓት በማሻሻል የመጣ ነው። ይሄ ብዙ ሊከተል የነበረውን ነገር አጥፍቷል። ሁለተኛ የነበረውን ነገር በመናድና አዲስ በመገንባት ነበረ ከነዚህ በፊት የነበሩ ስርዓቶች የሚታወቁት። ይሄኛው ስርዓት ደግሞ የነበረውን ጥሩ ነገር በጎ ነገር በማስቀጠልና የማይሆኑ ነገሮችን በመቀየር ነው የመጣው። በጣም ትልቅ ቀን ነው ብዬ ነው ማስበው። ይሄን ያገኘነውን እንትን ደግሞ ወደፊት ለማሻገር አብረን መስራት አለብን ብዬ ነው ማስበው እንደ ሴት ማለት ነው። ለውጡ በሁሉም ተሳትፎ የተገኘና ትላልቅ ሀገራዊ ስኬቶች የተመዘገቡበት በተለይም የወጣቶችና ሴቶች የፖለቲካ ተሳትፎ የተረጋገጠበት መሆኑንም ነዋሪዎች አንስተዋል። ከአእምሮ በላይ የሆነ ብዙ ነገር ሆኗል። ከለውጡ በኋላ የመጡ ነገሮች የሚታዩ ነጸብራቃዊ እውነቶች ናቸው። መስራት የሚችል ይሰራል። ማክበረውን የሚችለውን አክብሮ የሚሰራውን አክብሮ ወደ ለውጥ ያመጣን ትልቅ መሪያችን ነው። እንወደዋለን፣ እናከብረዋለን። በአጭር ጊዜ ውስጥ 10 ዓመት ባልሞላ ጊዜ ውስጥ ትላልቅ ለውጦች መጥተዋል። የከተሞቻችንን የማዘመን ከተማን ከተማ ማስመሰል በንጹህ መኖር ትልቅ መመኘትን ያየንበትና የኢትዮጵያ ከተሞች ከጫፍ እስከ ጫፍ የተዋቡበት የቱሪስት ሳቢ በሆኑበት በዚህ ዓመት ብቻ በቱሪዝም ትልቅ ለውጥ የመጣበት ነው። የጅማ ዞን አስተዳዳሪ አቶ ቲጃኒ ናስር በበኩላቸው ከ8 ዓመት በፊት የመጣው ሀገራዊ ለውጥ ሀገርን ከብዙ ችግሮች የታደገ የሀገርን ታሪክ በበጎ የቀየረ መሆኑን ተናግረዋል። እውነት ለመናገር መጋቢት 24 ለኢትዮጵያውያን ታሪካዊ ቀን ነው። የለፋንበትና የብሔር ብሔረሰቦች መብት የተረጋገጠበት የአፍሪካን ተስፋ ያዋለደ ለውጥም የበቀለበት ታሪካዊ ቀን ነው። ለውጡ በጠመንጃ አፈሙዝ ሳይሆን በሀሳብ ልዕልና የስልጣን ሽግግር ተደርጎበት የመጣ መሆኑን የኦሮሚያ ክልል የብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ ነመራ ቡሌ ተናግረዋል። መጋቢት 24 የተገኘው ለውጥ የዲሞክራሲ ተምሳሌት ለአፍሪካውያን ደግሞ አርአያ የሆነ መሆኑንም ገልጸዋል። ኢትዮጵያ በጠመንጃ ሳይሆን በሐሳብ የበላይነት የምትተዳደርበት ቀን መሆኑን ያሳየንበት ቀን ስለሆነ ነው። በአጠቃላይ ሀገሪቱ የዲሞክራሲ ተምሳሌት ሆና ለአፍሪካውያን የታየችበትም ሀገር መሆኗ የፓርቲያችን ዓላማም ሀገርን መገንባት ነው። ኢትዮጵያውያን ቀና ብለው የሚሄዱባት ማንም ሳይገለል የሚኖርባት ሀገር መገንባት ነው። ለዚያ ደግሞ መጋቢት 24 ያገኘነውን የድል ቀናችንን ማስቀጠል አለብን። በድጋፍ ሰልፉ ከጅማ ዞን የተውጣጡ ፈረሰኞች ትርኢት ያሳዩ ሲሆን ልዩ ልዩ የለውጡን ድሎች የሚያበስሩ መልእክቶችም ተላልፈውበታል።